ከ30 ዓመት በላይ አሜሪካ ውስጥ ቆይቻለሁኝ። ይሄንን የሀገራዊ ውይይት እንዲመጣ ሀገር ቤትም በውጭም ያለው ማህበረሰብ ብዙ ጊዜ ጥያቄውና ፍላጎቱ የነበረ ነገር ነው። ጣሰው መላከ ህይወት ኑሯቸውን አሜሪካ ካደረጉ ከ30 ዓመታት በላይ እንዳስቆጠሩ ይገልጻሉ። ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታም በርካታ ዓመታትን በውጭ ሀገር ቢያሳልፉም በሀገር ጉዳይ ግን ተሳትፎ ከማድረግ እንዳልቦዘኑ ተናግረዋል። በኢትዮጵያ የሚስተዋሉ የግጭት መንስኤ የሆኑ መሰረታዊ አለመግባባቶችን መፍትሄ ማግኘት እንዳለባቸው የሚያምኑት ጣሰው ለዚህም የዛሬ 4 ዓመታት የተቋቋመውን የኢትዮጵያ ሀገራዊ ምክክር ኮሚሽንን መፍትሄ አድርገው ወስደዋል። የምክክር ኮሚሽኑ በዚህ በሀገር ቤት በተለያዩ ወረዳዎች ስብሰባ እየተደረገ ተወካዮች እንደተደረገ ሁሉ በውጭ ሀገርም እንደዚሁ ተደርጓል። በዚህ በሰሜን አሜሪካ በዋሽንግተን ዲሲ ትልቅ ስብሰባ ተደርጎ ነበረ። እዛ ላይ የተገኘ ማህበረሰብ በተለያየ አጀንዳ በግሩፕ ተከፋፍሎ ከተወያየ በኋላ ወኪሎቹን ለዚህ ለጉባኤ ለመላክ መርጦ ነበረ። ከዛ ከተመረጡት ውስጥ እንግዲህ አንዱ ነኝ። 4000 ኢትዮጵያውያን ለሀገራቸው እየመከሩ በሚገኙበት ሀገራዊ ምክክር ጉባኤ ተሳትፎ በማድረግም ለዘመናት የቆዩና ዜጎች ወደ ግጭት ያመሩባቸው ጉዳዮች ላይ በመምከር መፍትሄ እንዲያገኙ በጉባኤው እየተመከረ መሆኑን ገልጸዋል። አገሪቷ እንደ ሀገር እንድትቀጥል ተነጋግሮ ችግርን ከመፍታት ውጭ ሌላ አማራጭ የለውም። ጦርነትም የተለያዩ አይነት እንቅስቃሴዎችንም ለረጅም ጊዜ አይተናቸዋል። አላዋጡንም። መንግስት ቢቀያየሩም ስቲል ህዝባችን ችግር ውስጥ ነው ያለውና ያንን ልንቀይር የምንችለው ያልሞከርነው አማራጭ መነጋገር ነው። ያንን ደግሞ ይሄ ሀገራዊ ውይይቱ ይሄንን እድል አምጥቷል ብዬ አስባለሁ። የምክክር ጉባኤው ወጣቱ ድምጹን ለማሰማት የተነፈገው መድረክ የሰጠ መሆኑን የገለጸው ደግሞ የኢትዮጵያ ወጣቶች ፌዴሬሽን ዋና ስራ አስፈጻሚ ዮሴፍ አበራ ነው። ለኢትዮጵያውያን የተሻለ ነገር ለማምጣት ወጣቱ ጉባኤውን በንቃት እየመከረበት ነው ብሏል። ታሪካችን ስናይ የውይይት መድረክ አልነበረም። ወጣቱ ድምጹን የሚገልጸው ድምጹን የሚያሰማው በእንደዚህ አይነት መንገድ አልነበረም። በተለያዩ አመጾች በተለያዩ ራሱን በመጋፈጥ ዋጋ እየከፈለ ነው። ዛሬ ላይ ግን እኔ እንደ አንድ ኢትዮጵያዊ ወጣት እድለኛ ነኝ። የኔ ሁለተኛው አድዋ ነው ብዬ ነው የማስበው። የምክክር ጉባኤው ካሁኑ ትውልድ የተሻገረና ለቀጣዩ ትውልድ መሰረት የሚጥል መሆኑን ከሂደቱ መመልከት መቻላቸውን ከጣቢያችን ጋር ቆይታ ያደረጉ ተመካካሪዎች ገልጸዋል። በንግግር በሂደት በሰላም ለመፍታት እየተወያየን ስለሆነ አካታችነቱም ደግሞ ከማንኛውም ማለት ነው የራሱን ሀሳብ በስኪታ እየተደመጠ ያለ እየተፈታ ያለ ችግር ነው። እግዚአብሔርም ደግሞ ይረዳናል። ነገ የምንፈልገውን ኢትዮጵያንን እናያታለን ብዬ ተስፋ አደርጋለሁ። አሁን ያለው ውይይታችን ጥሩ ነው። ሀገራችንን እና የጀመርነው ግንባታ ለማድረግ ግማሹ አሸዋ ይዟል፣ ግማሹ ብሎኬት ይዟል፣ ግማሹ ሌሎች የግንባታ እቃዎችን ይዞ ዙሪያውን ከቦ ይገኛል። አሁን ገንባ የሚለው ደረጃ ላይ ስለደረስን አሁን ዛሬ እንገነባዋለን። ያ የሚገነባ ቤት ውበትና ጥራት የሚቀጥለው ትውልድ ማንነት ይገልጻል ብዬ አስባለሁ። ሀገር ከፍ ያለ ሀሳብ ነው የምትፈልገው። ማህበረሰቡ የሚጠብቀው ከኛ ከፍ ያለ ሀሳብ ነው። ታች የወረደ ሀሳብ አይደለም። እነዛን እያስታረቅሽ እያስታመምሽ ወደ መሀል እያመጣሽ ሚዛናዊ የሆኑ ሀሳቦችን እንደ አንድ ኢትዮጵያዊ ትውልድ የራሴን ደማቅ ታሪክ የምጽፍበት አሻራ ነው፣ የራሴ ታሪክ ነው ብዬ ነው የማስበውና ይህንን ወርቃማ እድል በምንም ልመዝነው አልችልም እና ታሪኩን ከመጻፍ ውጪ ሌላ እድል የለኝም። ይሄ እድል ደግሞ ሀገራዊ ምክክር ነው ማለት ነው። በነገራችን ላይ በትውልዱ ተወቃሽና ተመስጋኝም ነው። አንድነት የሚታየው በጠረጴዛ ዙሪያ ከ10 ጀምሮ ከ50 ጀምሮ 250 ላይ ደርሰናል። ብዙ ሀሳብ አንስተን ወደ መግባባት ያመጣ ነው አለ። ሰው ሲመካከር ውይይቱ ውስጥ ወደ አንድ የሚመጣበት ሂደቱ እኔ በጣም ተደስቼበታለሁ። ክርክር አይደለም እኛ ያዝነው ምክክር ነው። ተመካክረን አገሪታችንን መገንባት አለብን በአንድነት የሚለው እኔ ኢትዮጵያዊ ነኝ እኛ ኢትዮጵያዊ ነን የሚለው ላይ ወደ አንድ መተናል። አለመግባባቶች የተለያዩ ሀሳቦች አሉ። ግን በአጠቃላይ ሀሳቡ ግን የሚያጠነጥነው የራሳችንን ይዘን የመጣነውን አጀንዳ አሸናፊ ሆኖ እንዲወጣ ሳይሆን ተግባብተን ተስማምተን አገሪቷን የሚያስቀጥል ሀሳብን የማመንጨቱ ላይ ነው ፎከስ ያደረገውና የሚቀጥለው ጄኔሬሽን የተሻለ የተግባባና ተነጋግሮ የሚሄድበትን አገር ይመሰርታል ብለን አስባለሁ። ለዛ ደግሞ መሰረቱን ጥለናል ብዬ በኔ በኩል እንደዛ አይነት ሀሳቤ ነው ያለኝ። በመግባባት ሀሳቤ በመምከር ሂደቱ የተሳካ እንዲሆን ኃላፊነታቸውን እየተወጡ መሆኑን ተመካካሪዎቹ አንስተዋል።